የዘንድሮው ሰለባ የሆነው የትግራይ ወጣት ትውልድና የርኅሩኆ የአደይ እንባ። ዛሬ ትግራይ የጥንታዊ ስልጣኔና የርኅሩህ እናቶች መኖሪያ የነበረች ምድር በሐዘን ደመና ተሸፍናለች። ውብ የነበረው መልክዓ ምድሯ አሁን ላይ እንደ ሰራ በረሃ፣ የሰው ልጅ መኖር የማይታሰብበት፣ የሰላም ድምፅ ጠፍቶ የሰቆቃ ጩኸት ብቻ የሚስተጋባበት ጨለማ ስፍራ ሆኗል። ይህች ምድር ለራሳቸው ጥቅም ሲሉ ወንድም በወንድም ላይ እንዲዘምት የሚያደርጉ የደም ነጋዴዎች መጫወቻ ምድር ሆናለች። ዓለም ፊቱን ያዞረባት፣ ልባቸው እንደ ቁራ የጠጠረ ሰዎች መዳፍ ውስጥ የወደቀችው ትግራይ ዛሬ በገዛ ልጆቿ ላይ እየተደገሰ ያለውን የሞት ድግስ የምታይበት አሰቃቂ ጊዜ ላይ ትገኛለች። የትግራይ እናት፣ ያች እንግዳ አክባሪ፣ ያች ርኅሩኆ አደዬ ዛሬ ቤቷ በሐዘን ተውጧል። በአድዋ እርግማን የተቆራኙ የደም ነጋዴዎች የአብራኳን ክፋይ የሆኑትን ልጆቿን እየነጠቁ ወደ ጦር ግንባር እየጎተቱ ይወስዷቸዋል። እንደ ዶሮ ጫጩቶቿን ከጭልፊት ለመከላከል እንደምትታገል የትግራይ እናትም ልጆቿን ከህወሓት አረመናዊ መዳፍ ለማዳን በባዶ እጇ ብትታገልም የዘንዶው ጥርስ ግን የሰው ልጅን ከነ ነፍሱ እየዋጠ ይገኛል። የማኅፀኗ በረከት ክፉ ደጉን ታግላ ያሳደገችውን ልጇን በሕይወት ማየት ያቃታት የትግራይ እናት ልብ ስቃይ የሰው ልጅ ሁሉ ሐዘን ሊሆን ይገባል። ህወሓት ትግራይን ሰው አልባ ምድረ በዳ ለማድረግ ቆርጦ ተነስቷል። ወጣቱ ትውልድ ነገን እንዳያስብ ተስፋ እንዳያደርግ እየተደረገ ይገኛል። ከትምህርት ቤት፣ ከገበያ፣ ከቤተ ክርስቲያን፣ ከመስጊዶች ሳይቀር በኃይል እየታፈሰ 4x4 በተሰራ የቆርቆሮ መጋዘን ውስጥ እየታጎረ ለትርጉም አልባ ጦርነት እየተሰናዳ ይገኛል። ይህ የግዳጅ አፈሳ የሰው ልጅ መሠረታዊ መብቶችን በመርገጥ የትግራይን ወጣት የወደፊት ተስፋ በአንድ ጊዜ እየቀበረው ይገኛል። የትግራይ ወጣት ማምለጫ የለውም። የትም ቢደበቅ፣ በየትኛውም የተቀደሰ ስፍራ ቢጠለል ከህወሓት የግዳጅ አፈሳ ማምለጥ አልቻለም። ተስፋ በመቁረጥ በረሃብና በሞት በፍርሃት እየተንቀጠቀጠ ከዚህ አረመኔያዊ አፈሳ ለመዳን ባገኘው መንገድ ሁሉ ወደ ስደት እየጎረፈ ይገኛል። የትግራይ ወጣት መዳን ይፈልጋል። ለወደፊቱ መኖር፣ ሰርቶ መለወጥና በሰላም መኖር ይፈልጋል። ነገር ግን በዛሬዋ ትግራይ ውስጥ ሰላም ውሎ ማደር፣ በነፃነት መንቀሳቀስና መናገር የሚባል ነገር ቅንጦት ሆኗል። ይሄ የተፈቀደው ለህወሓት ባለስልጣናት ልጆችና ቤተሰቦች ብቻ ነው። የትግራይ እናት አሁን ላይ በአንድ በኩል ልጇን በሚነጥቁና ቅርጥፍ አድርገው በሚበሉ የጦርነት ነጋዴዎች፣ በሌላ በኩል ደግሞ ዝምታን በመረጠ ዓለም አቀፍ ማህበረሰብ መካከል ትሰቃያለች። ዓለም አምባገነኖችንና ጦረኞችን በአንድ ድምፅ በሚያወግዝበት ዘመን ለትግራይ ህዝብ ስቃይ ጆሮ ዳባ ልበስ ብሎ ማለፉ በእጅጉ የሚያሳዝን ጉዳይ ነው። የትግራይ ህዝብ ከዚህ ከሰው ልጅ ስብና በራቀ የጦርነት ጥማት ውስጥ እየተገረፈ ለምን ተረሳ? ይህ ህዝብ አጥፊዎችን ሳይሆን ልጆቹን የሚታደግለት፣ ሰላምን የሚሰብክና ልማትን የሚያበረታታ እውነተኛ አዳኝ ይፈልጋል። የፌዴራል መንግስትና ዓለም አቀፍ ተቋማት የትግራይን ህዝብ የደረሰበትን የህልውና አደጋ በቸልታ ሊያዩት አይገባም። ዝምታቸውና ትዕግስታቸው በአሁኑ ሰዓት የህዝቡን ሞት እያፋጠነው ይገኛል። ትግራይ ልጆቿን ከሞት የሚያድን ከዚህ የጥፋት መረብ የሚያወጣ በጦርነት ፋንታ ሰላምን የሚሰብክ ልማታዊ አስተዳደርን ትፈልጋለች። የትግራይ እናት እንባዋን የሚጠርግ የሰቆቃዋን ጣሪያ የሚያፈርስና የልጆቿን ህይወት የሚታደግ አካል ለዘመናት ስትጠብቅ ኖራለች። የሞትን ክፋት፣ የመፈናቀልን ሰቆቃና የጦርነትን ገፈት ከትግራይ ህዝብ በላይ የቀመሰ የለም። በህወሓት አፈሳና በጦርነት አዙሪት ውስጥ የጠፋው ትውልድ የትግራይን የነገ ተስፋ እየበላው ይገኛል። አሁን ያለው እውነታ በጣም አሳዛኝ ነው። ህዝቡ በራሱ ምድር ላይ እንደ እንግዳ እየታደነ በደምና በሐዘን እየተረማመደ ይገኛል። ትግራይ ስትጮህ፣ እናቶቿ ደም እንባ ሲያነቡ እና ወጣቶቿ ሲጠፉ፣ የሰላም ተስፋ በአደባባይ ሲቀበር ስናይ ለምን ዝም እንላለን? ይህች የተቀደሰች ምድር ከዚህ ከሰው ልጅ ተፈጥሮ በራቀ የጦርነት ነጋዴዎች መዳፍ መውጣት አለባት። ህወሓት የዘረጋው የሞት መረብ የትግራይን ማህበራዊ እሴቶች ሁሉ እየበተነ ይገኛል። የትግራይ እናት የምትፈልገው የልጆቿን መትረፍና የቤቷን ሰላም መመለስ ብቻ ነው። ይህ የትግራይ ህዝብ የትግልና የሰቆቃ ታሪክ የሰው ልጅ በህሊናው ሊያስበው የሚገባ እውነታ ነው። ዛሬ ትግራይ የምትጮኸው ለነገው ተስፋ፣ ለልጆቿ መዳንና ለዘላቂ ሰላም ነው። የትግራይ ህዝብ ድምፅ መሰማት አለበት። የፌዴራል መንግስትና ዓለም አቀፍ አካላት ኃላፊነታቸውን መወጣት ይኖርባቸዋል። የትግራይ እናት የሰላም ቀን እንዲመጣ ልጆቿ ከጦርነት ነጋዴዎች መዳፍ ተላቀው እንደገና ከእሷ ጋር የሚገናኙበትን ቀን በጉጉት ትጠብቃለች፣ ትናፍቃለች። ትግራይ አሁን ትጮኻለች። አድኑኝ፣ ከዚህ የሞት ዘንዶ ታደጉኝ እያለች ትማጸናለች።
በትግራይ ምድር የሰላም መንገድ፣ የልማት ተስፋና የእናቶች እንባ የሚታበስበት ዘመን ይምጣ። ትግራይ ሰላም ትፈልጋለች።